ሰፕቴምበር 27 የዕለቱ መልእክት ርዕስ የነውጥ ምክንያት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉ፣ ባህሩ ጸጥ ይልላችኋል አላቸው። ትንቢተ ዮናስ ምዕራፍ 1 ቁጥር 12። እንደ አማኝ በየትኛውም ስፍራ ስንገኝ በዚያ አካባቢ ለሚኖሩ ሰዎች የበረከታቸውና የደስታቸው ምክንያት መሆን ይጠበቅብናል። ምክንያቱም ያመነው ጌታ የመልካም ነገር ሁሉ ምንጭ ስለሆነና እኛም የእርሱ መልእክተኞች ስለሆንን ነው። እውነታው ይህ ሆኖ ያለ አንዳንድ ጊዜ ግን የዚህን ተገላቢጦሽ ስንኖር ይታያል። እነርሱ ከመጡ ጀምሮ ነገራችን ሁሉ ምስቅልቅል አለ። ህብረታችን ደፈረሰ፣ ሰላማችን ተናጋ የምንባልበት ጊዜ አለ። ይህ እንዴት ያለ አሳዛኝና ልብን የሚሰብር ነገር ነው! እንደዚህ አይነቱን ልምምድ ነበር በነብዩ ዮናስ ሕይወት ውስጥ የምንመለከተው። መርከበኞቹ የንግድ ስራቸውን በማቀላጠፍ ማህበረሰባቸውን ማገልገል የፈለጉበት የንግድ ስርዓት በነብዩ ዮናስ ምክንያት ሲናጋ፣ ሕይወታቸውንም ለማትረፍ ሲሉ በብዙ ዋጋ የሸመቱትን ዕቃ ወደ ባህር እንዲጥሉ መንገዳቸው የነውጥ እንዲሆን ምክንያት ሲሆን እንመለከታለን። ያጋጠማቸውን ችግር ለማለፍ እነርሱ ሲጸልዩ፣ እሱ ግን የሚተኛ ነበር። ምን ያህል አስቸጋሪ እርምጃን እንደመረጠ እናያለን። ለቤተሰባችን፣ ለህብረታችን፣ ለማህበረሰባችንና ለተለያዩ ተቋማት እንደ ዮናስ የነውጥ ምክንያቶች እየሆንን ይሆን? የተረጋጋው ነገር እንዲደፈርስ፣ የተያዘው ነገር እንዲጠፋ፣ የተሰበሰበው ነገር እንዲበተን፣ የሞላው ነገር እንዲጎድል ምክንያቶች ሆነን ከሆነ በእርግጥ ንስሐ መግባት ያስፈልገናል። ምክንያቱም በእኛ ምክንያት እነዚህ ሁሉ ቀውሶች ተከስተዋልና። ከዚህ አይነት አካሄድ ወጥቶ የበረከት ምክንያት ወደ መሆን መሻገር ይቻላል። ነብዩ ዮናስ ከብዙ ኪሳራ በኋላ ከእግዚአብሔር ጋር ተስማምቶ ሲያገለግል የነነዌ ሰዎች በኃጢአታቸው ተጸጽተው ንስሐ ለመግባታቸው ምክንያት፣ እርሱም የንስሐ መልእክት ከመስበኩ የተነሳ ለነነዌ ሰዎች የበረከት ምክንያት ሆነ። በአጠቃላይ ነብዩ ባልታዘዘ ጊዜ ለተርሴስ ሰዎች የነውጥ እንዲሁም ከአምላኩ ጋር ተስማምቶ በተራመደ ጊዜ ለነነዌ ሰዎች የመመለስ ምክንያት ሆነ። እኛም ባለመታዘዝ ምክንያት ለሌሎች የነውጣቸው ምክንያት ከመሆን ወጥተን በመታዘዝ ወደሚገኘው የጠቃሚነት መንገድ እንሻገር። አንሁን የነውጥ ምክንያት።